ጸሎት ራሱ ሶስት አይነት ነው። ይሄንን ገንዘብ ሲያደርግ ምን መሆን ይጀምራል? ሰቂለ ልብ ላይ ይደርሳል። መጮህ አይገባህም። እዚህ ደረጃ ላይ ስትደርስ ፈረንጆቹ ድሮ ብዙ ጊዜ ለብሬን ነበር እውቀት ነው የሚሰጡት። አሁን ግን በጣም ሪሰንትሊ ለካ ልብ ራሱን ችሎ የእውቀት ሴንተር መሆኑን የደረሱበት አሁን ነው። መላእክት ሲያመሰግኑት የምሰማው ዜማ ምን በምኑ ሰማው ነው። በተመሳሳይ መልኩ ይሄኛው ያለው ጆሮ ግን ይለያል ከዚህ ጆሮ። ልብ የተዋቀረበት ሁለት ፊደል ነው፣ ለና በ ነው። ሁለቱንም በደንብ አድርገን እናስተውላቸው። ለ በፊደል አ ውስጥም ያለሽ ናት እንደምናውቀው። አን ስንጽፍ አለ ከላይ ያለውን ይሄንን ቋሚውንና አግዳሚውን ቆርጠን ስናወጣው ለ ይሰጣል። ኤል የሚለውን አና ላይ ይሰጠናል። አምላክ የሚለውን ስም ይሰጠናል ማለት ነው። ልዑልን ይጠቁመናል ማለት ነው። ስለዚህ ልብ የሚለው ልዩ ቃል ልብ ወሳኝ ነው። ልብ የሚለውን ቃል የተዋቀሩበት ሁለት ፊደላት ናቸው፣ ለና በ። ቀመራቸው 32 አግኝተናል። ቅርጻቸውን እስቲ ጂኦሜትሪያቸውን እንፈትሸው። ጂኦሜትሪውን ስንፈትሽ ለቅርጽ አካሉ እንደምናየው ሁለት እንደዚህ ሆኖ እንደ ቀኝና ግራ ሆኖ አንዱ ግን ቀና ብሎ ወጥቷል፣ ጫፍ ወጥቷል ማለት ነው። ይሄ ልዕልናን ያመለክታል ማለት ነው፣ ከፍታን ያመለክታል። ለዚህ ነው ላሜድ ቢል ልዑል እግዚአብሔር መተርጉማኑ። ላሜድ ማለት እግዚአብሔር ከፍ ያለ ነው። ስለዚህ ልዕልናን የሚያመለክት ነው። የለቃለ ራሱ ከፍ ብሎ ይወጣ። በን ደግሞ ስንመለከት ማደሪያ ቤት ነው። አልፋ ቤት ነው አይደለም የምንለው። ቤት እኮ ማለት ቅርጿ ራሱ ማደሪያ ነው። ለከፍ ያለ ነው፣ በደግሞ ቤት ነው። ስለዚህ ከፍ ያለው የልዑሉ ቤት መሆኑን እናውቃለን። ይሄ ቦታ በተለየ መልኩ የልዑል ማደሪያ የልዑል ቤቱ ነው ማለት ነው። ለዚህ ነው ሰው በቃ ልቡን አነጻ ማለት ልዑል እግዚአብሔርን አየ ማለት ነው። በቀመሩ 32 አይተነዋል፣ በቅርጸ ፊደሉ አይተነዋል። ስለዚህ በተለየ መልኩ ይሄ አካል የልዑል ማደሪያ በመሆኑ ልዑልን የሚያይበት የራሱ የሆነ ሐዋስ አለው፣ ህግ አለው። ለዚህ ነው ህገ ልቡና የሚባለው። ከሌላው ህግ የተለየ ራሱን ችሎ ያለው ህግ ያለው የሚመራበት ህግ ያለው ነው። ለምሳሌ የሚታዩ የሚጨበጡ የሚዳሰሱ ሐዋሳት አሃ አሉ ምናያቸው። አሉ እነዚህ ምን ናቸው? ይሄ ግን ራሱን ችሎ ሐዋስ አለው። 32 ነው አቀመሩ ወጥቷል። ስለወጣ ራስ አለው ራሱን ችሎ። ረቂቅ ነው ግን ርዕሰ ልቡና ነው፣ ራስ አለው ማለት ነው። አሁን ለዚህ ነው ፈረንጆቹ ድሮ ብዙ ጊዜ ለብሬን ነበር እውቀት ነው የሚሰጡት። ብሬን አንጎል ይሉ ነበር። አሁን ግን በጣም ሪሰንትሊ ለካ ልብ ራሱን ችሎ የእውቀት ሴንተር መሆኑን የደረሱበት አሁን ነው። ለዚህ ነው እኮ ሰው ቁልፉ እዚህ ጋር ተቀምጦለት ብሬኑ ላይ ይታገላል ለመፍታት። ግን ሴንተር ኦፍ ኢንተለጀንሳችን ሆድቃችን፣ ልባችንና ብሬናችን ነው። ስለዚህ ወደ ልብ ስንመጣ ርዕሰ ልቡና የሚባል ነገር አለ። ራስ አለው ማለት ነው። ራስ አለው፣ ይመረምራል፣ ያውቃል፣ ይረዳል። እንግዲህ የሚተከልበትም ነገር አለ ማለት ነው። እሱን እንለፈው። ሌላ ራሱን ችሎ ጆሮ አለው፣ እዝነ ልቡና ይባላል። ይሄ መስኮት ነው እንደምናየው እኮ ቅርጹ በር እኮ ነው፣ ደጃፍ ነው። ልክ በዚህ ውስጥ የሚገቡ ነገሮች አሉ። ዜማ ሊገባ ይችላል፣ ድምጽ ሊገባ ይችላል። የሚገባው ቃል የሚገባው ድምጽ አንጎል ተረሽቶት ራሱ ግብረ መልስ ይሰጥበታል። ስለዚህ ምን ሰማው መስኮት ነው። በተመሳሳይ መልኩ ይሄኛው ያለው ጆሮ ግን ይለያል ከዚህ ጆሮ። ይሄኛው የሚሰማው አፋዊ ድምጽ ነው። ለምሳሌ የመኪና ክላክስ ሊሆን ይችላል፣ እኛ የምናወራው ሊሆን ይችላል፣ ዜማ ሊሆን ይችላል፣ ወዘተርፈ ጩኸት ሊሆን ይችላል፣ ይሰማል። ይሄኛው ግን ሊሰማ የሚችለው ረቂቅ ድምጽ ነው። ለምሳሌ ቅዱስ ያሬድን አጼ ገብረ መስቀል እኮ አጠገቡ አለ፣ አልሰማም። ያሬድ ግን
ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን መላእክት ሲያመሰግኑት የምሰማው ዜማ ምን ያህል በምኑ ሰማው ነው? በእዝነ ልቡ ነው የሰማው ማለት ነው። ይሄ በጣም ሊሰመርበት ይገባል። ረቂቅ ድምጽ መስማት ይችላል። ይሄ መስራት ከቻለ ለምሳሌ አንድ ቦታ ጠቅሻለሁ ይመስለኛል። 5 ሰዎች ወደ አንድ ገዳም ሄዱ እንበል የሆነ ቦታ 3ቱ ምንም አልሰሙም። 2ቱ ግን ልዩ ድምጽ ይሰማሉ እንበል የምስጋና ድምጽ። ተመሳሳይ ጆሮ አላቸው፣ እንዴት አልሰሙም ነው? ስለዚህ ልዩነቱ ምንድነው? የሁለቱ ጆሮ ተከፍቷል፣ ግን የልቡና ጆሮ ነው የተከፈተው። ያን ድምጽ መስማት ይችላሉ ነው። ሰው ሊሰማው የማይችለውን ነገር ሊሰማ ይችላል ይሄ ልብ። ለዚህ እንደውም ቅዱስ መጽሐፍ ሳነብ ቅዱስ ጳውሎስ ሰው ሊሰማው የሚችለውን ነገር ሰምቶ እንደመጣ ይናገራል። 3ቱን ሰማያት ጎብኝቶ ይሄ እዝነ ስጋ ይሄ የጆሮ እንትን መስማት የማይችለውን ድምጽ ይሰማል። ራሱን ችሎ ህግ ነው ማለት ነው። በፊደል ለሚመራ ነው። ለ ብለናል ዕውቀት ነው፣ ልብ ነው ብለናል። ሌላ አይን አለው። አይኑ የሚገርም አይን ነው። አዕይንተ አልባብ ነው የምንለው። አይኖች አሉት። እንደውም አንድ አይደለም እኮ አዕይንተ አልባብ አይኖች አሉት። ለምሳሌ የልቡናህን አይኖች ያብራል ተብሎ አንድ ሰው ያብራ አዕይንተ አልባቢ ከተብሎ ቢመረቅ ትልቅ ምርቃት ተመረቀ ነው። ይሄ ከበራ ረቂቁን ነገር ማየት የመቻል አቅም አለው። ለምሳሌ በሄሞትን አዩ፣ ሌዋታንን አዩ፣ አድማስን አዩ፣ ናጌብን አዩ ሲባል እኮ በዚህ አይን አይደለም። ይሄማ ወርድ ቁመት ጥልቀት ያለው ነው። ምንም ላይ አይችልም። ግልጽ ነው። አዕይንተ ልቡና ግን ረቂቅ ስለሆነ ረቂቁን ነገር የማየት አቅም አለው። ግን ለምሳሌ ፀሐይ እንበል፣ ፀሐይ ትወጣለች። አዎ ሙቀት አላት፣ ብርሃን አላት። ግን ሙቀት ስላላት ብርሃን ስላላት ይሄኛው አይን ማየት ዝም ብሎ አፍጥጦ ይችላል? አይችልም። አይኑ ሊጠፋ ይችላል። ስለዚህ እችን ፀሐይ እንኳን ግዙፏን ማየት አይችልም፣ ውሱን ነው ማለት ነው። ይሄኛው ግን ትንሽ ረቀቀ ነው እና ራሱን ችሎ አይን ሆኖ ረቂቁን መላእክትን አዩ ሰዎች ቢባል፣ ሰማያትን ተመለከቱ ቢባል፣ ነፍስን አዩ ቢባል ይሄኛው አይን ስለበራ ነው። ሌላው አንገት አለው። ክሳደ ልቡና ይባላል ይሄኛው አንገት። ይሄ እንግዲህ የኢትዮጵያውን ሳይንስ ነው እየተናገርኩ ያለው። ክሳደ ልቡና ዝቅ ማለት ይችላል። ሰው አንገቱ ዘንበል ማድረግ እንደሚችል ማለት ነው። እንዲህ ይላል። ለአምላኩ የልቡና አንገት ሊያዘነብል ይችላል። የግዴታ ይሄኛው አንገት ላይ ሆን ይችላል። ደረጃችን ይለያያል ማለት ነው። አንዴ እኔ አሁን እንዲህ ላለው አንገቴን ዝቅ አደርጋለሁ፣ ጎንበስ ላለው ለአምላኬ ያለኝ አቅም ይሄ ነው። ሌሎቹ ግን አይፈልጉም። ልቡና ደረጃ ላይ ስለደረሱ ክሳደ ልቡናቸው ዘንበል ማለት ይችላል። ራሱን ችሎ ፊት ይቀጸለታል። ገጸ ልቡና ይባላል። ገጸ ልቡና ወሳኝ ነው። አሁን የሰው ፊት ምን ያስተናግዳል? ሊሳም ይችላል፣ በጥፊም ሊመታ ይችላል፣ ምራቅም ሊተፋበት ይችላል። ጥሩም ነገር ያስተናግዳል፣ መጥፎም ነገር ያስተናግዳል። ይሄ ገጸ ልቡና ክፉ መንፈስ የክፋት ምራቁን ቂቅል ይልበት ይችላል። ምክሩን ነው ያልኩት። ይሄ የሚታየው ማቴሪያል ምራቅ አላልኩም። ምራቀ ምክር ቂቅል ይልበት ይችላል፣ ያበቃለታል ማለት ነው። በጥፊ ሊመታው ይችላል። ገጸ ልቡናው ሊደበድበው ይችላል። ያን ጊዜ ጨለማ ነው የሚሆንበት ማለት ነው። ስለዚህ መጠንቀቅ ያስፈልጋል። ይሄን ፊት ማስመታት አያስፈልግም። ሌላው ወገብ አለ። ወገበ ልቡና ይባላል። አንዲት ሴት ወገቧን በመቀነት ትታጠቃለች፣ ወንድም በቀበቶ ይታጠቃል አይደለ? እንዲያጸነዋል ማለት ነው፣ ሱሪው ወይም እንዳይወልቅ። ይሄም ወገበ ልቡና በእምነት ዝናር ሊታጠቅ ይችላል ማለት ነው። ያን ጊዜ ሰው ምንም እሳት ቢመጣ ስለት ቢመጣ ምን ቢመጣ ምንም የማይመስለው ምንድነው? ወገበ ልቡና ኦልሬዲ ጠንክሯል፣ በንጽህና ዝናር ታጥቋል ማለት ነው። ሌላው ትልቁ ይሄኛው አካል የሚለየው አሁንም ወደ ልብ ቀመር ስለሄድን እጅ አለው። አእዳው ልቡና ይባላል። ይዘረጋ ይችላል። ሰዎች ትንሽ በስሪዲ ውስጥ ስለምንመላለስ እንጂ ይሄ አእዳው ልቡና
እጅ ቢታሰር ሰው ይታሰራ ምንድነው ትርጉሙ? እጅ ታሰረ አልታሰረ የልቡና እጅ መዘርጋት ይችላል ማለት ነው። ለምሳሌ ለእማይ ትክል ሰፊሃዴ ከስፎ ለልቡና ከይላል። ይሄኛው እጅ መዘርጋት ባይችል የልብህን እጅ መዘርጋት። ይሄ ልብ እጅ ደግሞ ወደ ላይ ዳርቻውን አምላክ ነው የሚያውቀው። በደንብ ልዘረጋው ትችላለህ። እስካሁን ተጠቅመንበታል አላውቅም፣ ግን ራሱን ችሎ እጅ አለው፣ ጉልበትም አለው። አብራ ከልብ ነው ይንበረከክ ይችላል። ለምሳሌ ፈጣሪያችን መንፈስ ነው፣ የሚሰግዱለትም በመንፈስ ነውና የታሰረ አልታሰረ እኛ ስጋ ላይ ስላለን እንወጣለን እንወርዳለን። ስጋን ለማድከም እዚሁ ስጋ ላይ ነና ገና እኮ ስጋችን እንዲደክም እንሰግዳለን። አሁን ስጋውን ኦልሬዲ መቆጣጠር የቻለ ሰው አብራ ከልቡ ነው ይሰግዳል። የግዴታ የስጋው አይደለም፣ ምንም ትርጉም ያጣል እዚህ ደረጃ ላይ ሲደርስ። እግርም አለው ልብ አይደል? አሁንም መገስገስ ይችላል፣ መብረር ይችላል፣ መክነፍ ይችላል፣ የትም ደርሶ ሊመጣ ይችላል። እግረ ልቡና እግረ ልብ ይሄዳል 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 ይሄዳል። ሌላው መትከፈ ልብ አለው፣ ጫንቃም አለው፣ ምስጢር መሸከም ይችላል። ይሄ ኩንታል ጤፍ ሊሸከም ይችላል ጎንበስ ብሎ፣ ያ ግን ከፍተኛ ምስጢር መሸከም ይችላል። ምክንያቱም ቀመሩ ራሱ 32 ነው፣ 22ኛው ፍጥረት ነው፣ 10 ሕዋሳት አለ። ስለዚህ መሸከም አቅምም አቢሊቲ ያለው ማለት ነው። ይሄ መትከፈ ልብ የሚባለው ራሱን ችሎ የልብ አካል ነው። ሌላው ይሄንን ገንዘብ ሲያደርግ ምን መሆን ይጀምራል? ሰቂለ ልብ ላይ ይደርሳል። ልቡናው መሰቀል ይችላል ማለት ነው። ሰቂለ ልቡና ይባላል። ንቃተ ህሊና ሰቂለ ልቡና ይሉታል። ልቡናው ይሰቀላል ማለት ነው። ልቡናው ይሰቀላል ስል በቃ የተመስጦ ዓለም ውስጥ ይገባል ማለት ነው። ሰቂለ ልቡና ይባላል። ልቡናው ይነቃል። በቃ ነፍሴን አነቀዋት ይላል ዳዊትና ያዕቆብ ዘስሩግ የሚባል አንድ ሊቅ ምን ይላል? ዋንቁ ልበክሙ ይላል። ልባችሁን አንቁ፣ አልዕሉ አልባቢክሙ፣ ልቡናችሁን ወደ ላይ አድርጉ። ከፍታ ከፍታ ላሜድ ቢል ከፍታ ነው፣ ከፍታ ነው፣ ልዕልናን ይገልጻል ማለት ነው። ከዛ በኋላ ምን ይሆናል ማለት ነው? ለሁሉ ነገር ሚዛን ይሆናል ማለት ነው። ጸሎት ራሱ 3 አይነት ነው። ጸሎተ ስጋ እኔ እናንተ ምን ጸልይ ይሆናል በከንፈራችን ያው በቃ አካባቢን ሁሉ እየጮኸ የሚሰማ ነው። ጸሎተ ነፍስ መጮህ አይገባህም። እዚህ ደረጃ ላይ ስትደርስ የመጮህን ይሄ ነው ውስጡ ነው የሚጸልየው። ጸሎተ ልቡ ላይ ልቡና ላይ ስትደርስ ግን ንጹህ ልቡና ላይ ሲገባ የደረሰበት ብቻ ነው የሚያውቀው። ቃል ሊገልጸው አይችልም። አሁን ሰውየው የደረሰበት አይነት ነው፣ ደርሶበት አክሰስ አድርጎት ይሄው አይነት ነው ብለው ሊቃውንት ያስቀምጡ። ስለዚህ መዳለው አልባብ ይባላል። ሚዛን ነው፣ ሁሉም ነገር መዝኖ ያስቀምጣል። መጨረሻ ላይ ህግ አለው። ላሜድ ነው፣ ለፊደል ነው። ህግ ስላለው ህጉ ደግሞ በምን ተገልጸዋል? በጽጌረዳ አበባ ተገልጠዋል። መጨረሻ ደረጃው እዚህ ላይ ይገባል ማለት ነው። ሰዎች የወረቀት ብራና መምህር የሚባል ነገር የሚያስፈልጋቸው አልነበሩም ሲጀመር። ውድቀት ያመጣው ነው ይሄ ሁሉ ዕውቀቱን ለማገዝ እንጂ ይሄ አይነት ህግ አልነበረም። ቅድም ያልኩ በልቡና ጽላት ያልኩ ማለት ነው። ህገ ልቡና ሊቃውንቱ ምን ይሉታል? እዚህ ደረጃ ላይ የደረሰ ሰው ጽጌረዳን ይመስላል ነው የኢትዮጵያው ሳይንስ። ጽጌረዳ እንቡጥ ይዟት ወይም አይጹቆ የቅርንጫፎቹን ሸፍኗት እያለች አታቃትም። ምንድን እንደዚህ ናት፣ እንቡጥ ናት። ውስጧ አበባ አይኖር የምታውቀው ነገር የለም። ግን ነው ማለት ልክ እንቡጦቹ እንዲህ ሲገፈፉ ላጥ ሲሉ ምታምር ጽጌረዳ አበባ ከውስጧ ትወጣለች። እሾሁ ምንም አይገድባትም። እንዴት እንደምታምር አስበው። ለአይን መዓዟ እንዴት እንደሚያስደስት አስበው። ይሄም የልቡና ህግ በዛ ደረጃ ነው ተቀብሯል። ግን መፈልቀቅ በጀመረ ቁጥር ዕውቀት ከውስጡ ይወጣል ማለት ነው። ዕውቀት ከውስጡ ይወጣል። ይሄ እንግዲህ ሰው ምን ያህል 22ኛ ፍጥረት የተፈጠረው ሰው ነው ይሄን ማድረግ የሚችለው። አቤል ጥሩ ነገር ለእግዚአብሔር መስዋዕት አቀረበ አይደል? በግ ቀንዱ ያልከለከለው፣ ጥፍሩ ያልዘረዘረው፣ ጸጉሩ ያላረረው አመት የሆነውን ጠቦት ሰዋ። እግዚአብሔር ንጹህ ነገር ላቅርብለት ብሎ ነው። ማን ያስተማረው ነው?
አዳም አስተማረው እንዳንል አዳም በድሏል። መጻሕፍት አነበበ እንዳንል መጻሕፍት አልተጻፉም። አስተማሪ ሰማ እንዳንል መምህር አልነበረም። ከምን አወቀው? ልቡ ነው የትልቁ ቀመር እዚህ ውስጥ እኮ ነው። አበቦች እንደሚፈነዱ እግዚአብሔር ንጹህ ነው የሚለውን ከልቡ ነው አመነጨ ማለት ነው። እና ይሄ ህይወት ነው። ለዚህ ነው ልብ ጋር በጣም የተያዘ። ለምሳሌ እንቁላል ጫጩት የያዘ እንቁላል እንዲህ ብትመታው ጫጩቱ ሊሞት ይችላል። ከውስጥ ግን ጫጩቶቹ ሰብረው ሲወጡ ህይወት አለው ማለት ነው። ስለዚህ ይሄ ራሱን ችሎ ህግ ነው። ስለዚህ ፊደል ለ ይሄን ሁሉ የእውቀት ምዕራፍ የሚንሸረሸርበት ታላቅ ፊደል ነው ማለት ነው።